እሰይ እልል በሉ። ዛሬም በድጋሜ ድሉ የትንሿና የኢዙዬ ሆኗል። እንደዚሁም ደግሞ የትንሿና የኢዙ ገዳፊዎች ሆነዋል። ድሉ በድል ተጠናቋል። አዝኖና ተክዞ የነበረው ኢዛና ዛሬም በድጋሚ ደስ ብሎታል። ምክንያቱም የሚወዳትንና የሚያከብራትን ትንሿዬን ምንም ነገር ሳኮን በሰላም እጁ ገብታለታለች ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። እናንተም ደስ ይላችኋል ብዬ ደስ እንደሚላችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ትጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። እውነት ነው የምላችሁ፣ በጣም ነው ደስ ያለኝ። ምክንያቱም አስባችሁታል፣ በተለይ በሰው ደስታ ላይ እንግዲህ የኢዙ ጓደኞች እነ ቹቹዬ እንደዚሁም ደግሞ እነ ልዑል በወንድ እጃቸው ከጎንህ ነን ብለው ለፍተው ደግመው ቤቱን እንደዛ አስውበውና አሳምረው ሞቅ ደመቅ ሽብርቅ አድርገው ሻማ ሁሉ ነገር ተለኩሶ ሄደው አንጥተው ሰርፕራይዝ እናደርጋታለን ብለው ሲያስቡ በሰው ደስታ የማይደሱ ክፎች ሰይጣን የሆኑት ደግሞ ጆሲና መቅደስ ነበሩ። አሁን ደግሞ ሶስተኛ እዩም ተጨምራለች። እኔ ያናደደኝ ነገር ቢኖር ደግሞ የሴቶቹ ጭካኔ። እንዲሁም መቅደስ ጆሲን እየገፋፋችሁ ያለው ምን እንድናረጋት ነበረ? እንዲደፍራት ግፍፍት ወይንም እየገፋችሁ ቢሆንም ጆሲ ግን ቶሎ ሊገባው አልቻለም። እንደ መቅደስ ግፊት ግን እንድትደፈርና ህይወቷ እንዲበላሽ እንደዚሁም ደግሞ ተተደፈረ ምናልባት ይዙ ይጠላታን የሚል ሀሳብ ስለነበራት እንግዲህ ብትሞክርም ምንድነው ማድርጋት አማካሪው የጆሲ መቅደስ ነች እያላት ነበረ። ምንድነው ምናምን እያለች እሷ መለሰችለት። ሆኖም ግን የሆነው ሆኖ በመጨረሻ በነ ኢዙ የበላይነት ተጠናቋል። ሌላው ደግሞ እንግዲህ አንዱ ክፉ ሲሆን አንዱ በነገራችን ላይ ሁሉም ክፉ ቢሆን ሁሉም ደግ ቢሆን ደግሞ ከባድ ነው። ክፉ መቅደስና እንግዲህ ትናንትና የምንወዳትና የምናገብራት በጣም የምወዳት እዩዬ እርግት ያለችና ጨዋ ልጅ ነች። ልክ እንደ ትንሿ የልጅ እያልኩኝ ስላት ነበር እኔ በበኩሌ ማለት ነው። ሆኖም ግን ዛሬ ላይ ትንሿዬ ተቀይራለች። ለምን ካላችሁ ትንሿ ቀለበት በማድረጓ በጣም ተቆጭታ ተናዳ ነበር። ተይዙ ጋር ስታወራ ይዙ ራሱ ለምን ነው ተናደድሽ እያላት ነበረ። እንግዲህ አብራ ተደርባ እሷም እዚህ ነገር ላይ እጇ ነበረበት። የሆነ ሆኖ እዚህ ጋር ደግሞ የሀረግዬ ዳሌ ደግሞ ትልቁ ሚና የተጫወተው ያረግዬ ነው። ሀረግዬ አስባችሁታል? ያረግዬ ዳሌ ያንን አይችሉትም የተባለውን የጆሲን ምንድን ነው የሚባለው ቦንግራንድ ነው ዘበኞች ልበለው እንግዲህ በጣም ነው ደስ ያለ። ለዛ ነው የጆሲን አጋቾች የጆሲን ተባባሪዎች እንግዲህ ብቻ ሲያዝ አችሏቸውም፣ በጣም ኃይለኞች ናቸው። እነሱን አችሏቸውም ሲባሉ ምን ተጠቀሙ? ሲስተም ተጠቀሙ። እንግዲህ ሀረግዬን አሳምረውና አሱበው እንደኳ ብትን አድርገው ዳሏን በደንብ ወጣ አድርገው አለባብሰው እፊቱ ስቆም የመጀመሪያውን እንግዲህ አቤል መታና ጣለው። ከዛ በኋላ ግን ቤት ሌላ ሰው የለም መስሏቸው ነበረ። ሌላውኛውን ሲያው ደነገጡ፣ ሲርበተበቱ ግን ሀረግዬን ሲመለከት አስባችሁታል? ሀረግዬን ሲመለከት በሀረግዬ ዳሌ ወደቀ። ሀረግዬ ነች። በነገራችን ላይ ዛሬውን ትልቁ ሚና የተጫወተችው ሀረግዬ ነች። እሷን ሲያይ ነው ወደ እሷ ሲታለን የእሷን ሲመለከት ተበላ። ተበላ። ስለዚህ ክብር ለእህቶቻችን፣ ክብር ለእንትናችን፣ ለእንትናችን ማለት ነው። እናማ በጣም ነው ደስ ያለኝ። እናንተስ ላይክ ሰብስክራይብ ደስታችሁን እስቲ በላይክ እና በሰብስክራይብ አሳዩኝ። እንግዲህ ምቀኛ ክፉ ሰው አይሳካለትም። እነ መቅደስና ጆሲ አሁን ለስንተኛ ጊዜ ሲበሉ ለስንተኛ ጊዜ ሲከስሩ፣ አሁንም ወደፊት ይከስራሉ። በቃ የመጨረሻ ትንሿና ኢዙዬ ትንሿ የኢዙና የኢዙ ብቻ ነች። ሌላ ነገር የለም። ወደ ባልም የለ ወደ ወልም የለ። እኔ ገንዘብ አለኝ እንኳን ላንቺ ማኖር አይደለም ለሌላ የሚተርፍ ገንዘብ አለኝ። እኔ ከዚህ በኋላ አልማርም።
ስለዚህ አንቺ ትምህርትሽን የምትወጪውን ትምህርትሽን ሌላ ቦታ ሄደሽ ትቀጥያለሽ፣ ምንም ነገር አታስቢ አለ ጆሲ። አንዳንድ ጊዜ ገንዘብ ስላለን ብቻ ሁሉን መቆጣጠር እንችል ይመስለናል። አይደለም። የምንፈቀረውን ገንዘብ ታለን ያፈቅሩን ይመስለናል። ሁሉም ነገር የራሱ የሆነ ቦታ አለው፣ የራሱ የሆነ መስፈር አለው። ብቻ ገንዘብ ብቻ ሊፈቀር አይችልም። ገንዘብ ብቻ ስላለው ያማ ለገንዘብ ብሎ የሚያታፈቅረው ለገንዘብ ብሎ ከሆነ ነገ ገንዘቡን ሲያልቅ ትሄዳለች ማለት ነው። ይዙና ትንሿዬ ደግሞ የእውነት ኦሪጂናል ፍቅር ነው። በቃ እውነት በመቀኝነት በክፋት የሚሳካ ነገር የለም። እውነት ለመናገር ድራማ ሆኖ ብናየው ግን ትልቅ አስተማሪና እንደዚሁም ብዙ ግንዛቤ የምንወስድበት የምንሸምትበት ነው ማለት ነው። እኔ ደግሞ በጣም ያሳዘኑ ደግሞ አቶ አብዬ ወይኔ ልጅ አሉ። ግን ያሳቸው የዛ ስወጣ የመረቋት ምርቃን መሬት ጠብ አላለችም። አዎ ጠብ አላለችም። እግዚአብሔር ረዳት ምንም ሳያደርጓት እንደ መቅደስ ክፋት እንደ መቅደስ ግፊት የመቅደስ ክፋት ጆሲ ጋር ቢኖሮሮ ጆሲ ወዳው ነበር የሆነ ነገር የሚያደርጋት። ስለዚህ እንደ ሰው ክፋት እንደኔ መሸገር አልያገደ ሰው አንተ ባኖርልኝ እንዴት ሆነ ነበር። ስለዚህ እንደ መቅደስ ክፋት እንደ መቅደስ ተንኮል ደግሞ ጆሲ የዋህ ባይሆን ኖሮ አስባችሁታል የትንሿዬ መጨረሻ ከባድ ሆነ ነበር። ሆኖም ግን ከዚህም በፊት እንደዚሁ አደረገች፣ አልተሳካም። አሁንም እንደዛው እንግዲህ ፈጣሪ ደግሞ አሁንም ነገም ተነጎዳ ድል ለኢዙዬና ለትንሿ ውድቀትና ውርደት እንደለመደባቸው ለመቅደስና ለጆሲ እርግባንም ጭምር ነው የዛሬው። እንግዲህ ጋይስ እየጮህኩም ነው፣ ደስ ብሎኝ ነው እንዴ። አስቡት እንጂ አስቡት፣ እስቲ አስቡት። እናንተስ ብኮኑ እስቲ ወንድሞቻችሁ ለፍተው አሳምረውላችሁ ሰርፕራይዝ ልትሆኑ በመድኃኒዓለም ይህ እኮ እንደዚህ ባይዘው እንደዚህ ያለ እኮ ነገር አለ። እንደዚህ እኮ እውነት ኦሪጂናል የሆነ ህይወት እኮ አለ ባይዘው ማለት ነው። መጣይ ቀረ በር እያዘ ቀለበቱን ኪሱ አድርጎ ሲጠብቅ አስባችሁታል? በመድኃኒዓለም ይሰውረን። አስባችሁታል? መጣይ ቀረች እያለ በር ሲመለከት ከዓይናችሁ ላይ ላስ ሲያደርጋችሁ እስማአም ቹቻዬም እንግዲህ አብሮ ነበረ። ቹቻዬም በጣም እየተከራከራችሁ መቅደስና ጆሲ ተገናኙ። ቆይ ቹቹን ለምንድን ነው የያዛችሁት አለችው። ምናልባት ተፈለግሽው ብዬ ነው አላት። አቀልድ ሰውዬ፣ በዚህ ዙር ቀላል ነገር አይደለም ያደረግ ነው። ከባድ ጦርነት ውስጥ ነው። ፈራሽ እንዴ? ነው ፈራሽ ወይ አላት። መቅደስ እኮ ነኝ፣ ስማ መቅደስ ነኝ አለችው። ጆሲዬም አሁን ራስሽን ማስተዋወቅ አቁሚና ቀጣይ ምን ማድረግ እንዳለብን አስለት አለችው። ምን ማለት አለው? ቀጣይ ምንድን ነው የምናደርገው አላት። ያንቺቹ የሚባለውን አስወጥና ጣሉት። ትንሿን የፈለከውን ነገር ማድረግ ትችላለህ አለችው። እንግዲህ የፈለከውን ቹቹን ለምን ተዛ አስወጡት? ምንም ነገር ሲደረግ እንዲያያይ ነው። አስባችሁታል? እንዲያይ ተዛ የፈለከው ማድረግ ትችላለህ። ምንድነው የፈለገው? ምንድነው የፈለገው? ይሄ ዝጋ እንግዲህ የፈለከውን አርግ ስትለው ጆሲ አልገባው። የፈለከው ማለት አላት። የፈለከው ማለት መቅደስ ገብቷታል። መቅደስ በስላለች። የፈለከውን ማለት ሲላት የምር እየሳቃለችና የምር ጠፍቶብህ ነው የምጠጣው? የምሬን ነው። የፈለከው ማለት ምን ማለት ነው? የፈለከው ማለት ምን ማለት ነው አላት። አንቀህ ግደላት። እንግዲህ እሷ ሌላ ነበር፣ እሷ አልገባና አንቀህ ግደላት። ምን ትለኛለህ? አንቀህ ግደላት አለችው። ያምሻል? ምን ትጮህብኛለህ? ከዚህ የተሻለ እንትን እንድጠይቀኝ ነው ወይ መላ እንድነግርህ ነው ወይ አለችው። ከዛ ስገባ ምን ልበላት? ትላታለህ? ዝም ብለህ ግባ አለችው። መጀመሪያ የምፈልገውን አድርግ አለችው። አልገባውም። ምን ትላታለህ? ዝም ብለህ ግባ። ይህን ሲባባሉ እንግዲህ ቡቻ መጣ። ቡቻ አንደኛው አጋች ነበር አብሯቸው። ቡቻ ከቹቹ ጋር በተለይ በጣም ጓደኛ ነበር፣ ከነ ልዑልም ጋር እንደዛው ከሁሉም ጋር። አሁን ላይ ግን
አገታ አብሮ ቹቻንም አገት። ስራዬን ጨርሻለሁ አይደል አለ ቡቻ። ቹቹና አንጠልጥለህ አንጥተህልኝ የምን ስራ ነው የምጨርሰው አለው። ጠልጥሎ አለቅ ሲለኝ ሀዳ እዛው ልያዝ ሆይ አለው። እና ሀዳ መተህ ጥለኸው አትሮጥም ነበር ሰውዬ። ቹቹን አታውቀውም። ገለህ እንኳን ብጥለው አይለቅህም። ማግኔት በለው። ቹቻ ማለት ማግኔት። አሁን ምን ላድርገው አለ ጆሲ። ምንም አድርገው እኔ እሱ አይመለከተኝም። አሁን ብሬን ስጠኝና እኔ ልሄዳለሁ። ወይ የት ነው የምከደው? ወይ አብረህ ተቀመጥ ወይ ደግሞ ቹቹን ይዘኬድ ግና ይቅርታ። እዩና ቡቻም አሁን በድጋሜ ተገናኙ። ጠየቀችው የት እንዳሉ ነገራት። ሊሄድ ሲል መለሳልና እኔና አንቺ ምን እንዲሆን ታውቂያለሽ አላት። እዩዬም ምንድነን አለችው። ይሁዳ ዳዎች ነን፣ ግን አንድ ጥያቄ ልጠይቀሽ ወይ አላት። ምንድነው አለ። ድህነት ያስገድዶኝ ነው። አንቺ ጓደኛሽን ምን አርገሽ ነው የሸሻት? በተለይ ደግሞ ትንሿን እንዴት ልሸጫት ፈለግሽ? እኔስ ድህነት ያስገድዶኝ ነው። እንዴት አሳልፈሽ ትሰጫታለ? ግን ተይህን ታላ በኋላ ትቷኬደ ምን ሆኜ ነው ግን እውነት እኔ ነኝ ይህን ያደረግኩት አለች። ለእኔም ገርሞኛል። እዩዬ ጨዋና ጥሩ ልጅ ነች፣ አስተዋይ ነች ያልናት ልጅ በአንድ ጊዜ ተከርብታ ለማመን እስከሚያቅት ድረስ ነው። እንግዲህ ከዚህ ድራማ ውስጥ ሴቶቹ እንዳሉ በሙላ ተከረበቱ። እዩ ጥሩ ልጅ ነኝ ብለን ነበር፣ ተከረበተች። እንደውም በተቃራኒው ወንዶችን ጎበዞችና ጠንካራዎች ከወንድማቸው ከኢዙ ጎን የቆሙት ወንዶች ሆነው ተገኝተዋል። ከቡቻ በስተቀር ማለት ነው። ባይዘዌ ቡቻ ከፊቱ አልነበረም። ሆኖም ግን ሌሎቹ እነ ልዑል እንደዚሁም አቤል ቹቻዬም እንደውም ራቤ ብሎ ካመጣለት ምግብ ላይ ለትንሿዬ እያበላት ነበረ ሲያጎርሳት። አንተ ልገላት ነው ወይ ሲል እኔስ እያበላሃት ነው፣ አንተ አስረ ልገላት አይደለም። በጣም ተሳፍጧቸዋን ቹቻዬ ማለት ነው። ሴቶቹ ግን እንዳለ ተከረባበቱ አይገልጻችሁ። ሁሉ ደግሞ በምንድን ነው ካላችሁ ትንሿዬ ለምን ቀለበት አደረገ? ለምን ቀደመችን? ሁሉም ፊት ብለው ነበረ፣ አለን ብለው ነበረ። ግን ዋናው ከላይ ተሰጦ ፈጣሪት ይሰጠን፣ አፍቃሪም ለመፈቀርም ተላይ መሀባ ተፈጣሪት ይሰጠን ነው እንጂ እኔ ሀብታም ልጅ ነኝ፣ እኔ ቆንጆ ነኝ፣ እኔ እንደዚህ ነኝ በማለት የምናደርገው ነገር የለም። እኛ ለን ስላልን ሳይሆን ፈጣሪ እዛሃሉ ፈጣሪ ሁሉንም ነገር ከፈጣሪ ትንሰጥ ነው። ብዙ ጊዜ እኛ የጥሩ ሰው ልጅ ነን፣ እኛ የሀብታም ልጅ ነን፣ እኛ እንደዚህ ነን ብለው ብዙ ያሉት እየወደቁ ነው። ውድቀታቸው ነው እንጂ እንትን ነው። ግን ፈጣሪ ነው ለሁሉም ነገር እግዚአብሔር መሀባውንም መፈቀሩንም መወደዱንም ፈጣሪ ይሰጠን ነው። ና መጥቶ ካፈር ሲቀላቅልህ እማድን መስሎሃል አለች። ብቻ ዝም ትላለህ ወይስ ምላስን ልቁረጥልህ አለው። ምላሴን ሳቆርጠው ባወራ ትንሿ እኔ ልጎዳሽ ሳይሆን ልትረጂ ስላልፈለግሽ ለአስረዳሽ ፈልጌ ነው ይላታል። ላይክ ሰብስክራይብ